በመጀመሪያ ደረጃ ማርክም ቤዚም አንድ አይነት ሰዎች ናቸው። ለምን ሁለቱም በፍቅር ተጣምረው እስካሉ ድረስ ቤዚም ማርክም በአንድ አይን ልናያቸው የሚገቡ ልጆች ናቸው ማለት ነው። ምክንያቱም ቤዚን ወደን ማርክን አንጠላም፣ ማርክን ወደን ደግሞ ቤዚን አንጠላም እና ነገር ግን ሁለቱ ሰዎች ደግሞ ካጠፉ በጥፋታቸው መሰረት ግዴታ ነው መናገር። ምን ይደረጋል? ያው ጥፋት አይተን ማለፍ አንችልም እኛ። የሰው ልጅ ደግሞ ጥፋቱ ስትነግሩት ነው ሊማርም ሊረዳም የሚችለው። ጉድ እኮ ነው። እንግዲህ ከእህታችን የደረሰኝ መልእክት እህቴ ምናልባት ማርክን ስለማታውቂው ነው። በጣም የዋህ አፍቃሪ ሰው ነው። ሰው እያመነ የሚከዱት። እሱ ምንም አላጠፋም። ቤዛ ሁሌ ከሱ ሳሰማ ምንም ይሁን በንግግር ይፈታል፣ ግን እሷ እንለያይ ትላለች ሁሌ። ይሄ ደግሞ ረጋ ብለሽ ሳታስብ የምታደርጊው ነገር ይጸጽትሻል። እሱ ወንድ ነው። እሷ ብትሄድ መርጦ አማርጦ ከአንዳንድ ያገባል፣ ግን እሷ ሰከን ብላ ማሰብ ይኖርባታል ቤዛ። አረ በለው መርጦ አማርጦ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ አላችሁልኝ? ሰላምና ፍቅር በያላችሁበት ብዝት ትርፍ ይበልላችሁ ውድ ቤተሰብ። ለማንኛውም አትጨናነቁ። እንግዲህ ማርክና ቤዚ ያው መጨረሻቸው አንድ ነው ብዬ አስባለሁ፣ እንደኔ ማለት ነው። ፈጣሪ ያለው ነው የሚሆነውና እነሱ ብዙ ስለተናገሩ ብዙ ስላወሩ አይደለም የሚያስተሳስረን፣ ብዙ ጊዜ እህሏችን ነው። እና ምን ልላችሁ ፈልጌ ሁላችንም የራሳችን የሆነ ህይወት አለን። የምሬን ነው። የራሳችን የሚያስጨንቀን የግላችን የሆነ እኛ ኢትዮጵያውያን በነገራችን ላይ ያው እንግዲህ በክፋትም አንደኛ ነን፣ በመልካምነትም አንደኛ ነን። ወት ለመናገር ሰውን ስንወድ ከልባችን ነው። ብዙ ጊዜ አረቦች ሰውን እንወዳለን ይላሉ፣ ግን ውስጣቸው ጥቁር ድንጋይ እንደሆነ መዘንጋት የለባችሁም። የእኛ ደግሞ እንደዛ አይደለም። የምር ሰው ከወደድን ወደድን ነው በቃ፣ በሙሉ ልባችን ነው የምንወደው። እና ብዙ ጊዜ የራሳችን ጉዳይ እንኳን ጉዳይ ሳይመስለን ስለ ሰዎች እንጨነቃለን። ለምንወዳቸው ሰዎች ሲጣሉ እንጨነቃለን፣ እናስባለን፣ እንቅልፍ እናጣለን ማለት እና ራሳችሁን ሆናችሁ የሚደረገውን ነገር ዝም ብላችሁ ማየት ነው ልላችሁ ፈልጌ ነው። እና ደግሞ ላይክ ሰብስክራይብ አልደረግም። እኔ እኮ ቶሎ ቶሎ ስመጣም ላይክ ሰብስክራይብ አልደረግም። ብቀርም ያውነውና ብቀርማ ማንቸክ ያደርገኛል። እና ላይክ ሰብስክራይብ እያደረጋችሁ አበረታቱ። በነገራችን ላይ እኔ ዩቲዩብ የከፈትኩት ከሀገር በፊት ነው ያለው ደግሞ ከሀገር ኋላ ነው። እና እንግዲህ ያው እኔ ብዙ ማሽላላትም ማሽቃበጥም አልወድም በዩቲዩብ ላይ እንዲህ ትሩናፋ መንፋት ምናምን የለም ከኔ ጋር። ለዛም ይመስለኛል እኔ ወደኋላ የምቀረው፣ ግን ምንም ችግር የለውም ማለት እኔ ስለሮጥኩ ምንም የምቀድመው ነገር የለም ማለት ነው። እና በአንዳንድ ቦታ ገብቼ ሳይ ማለት ነው የምሬን በቃ ትሩናፋ ከሚነፋበት ቤት እንዴ ላይኩ ሰብስክራይቡ። ይሄን ስላችሁ ደግሞ ተመቃኝቼ ምናምን አይደለም። በቃ አንዳንድ የሆነ እውነት ስትናገሩ ማንም አይወዳችሁም በዚህ አጋጣሚና፣ ግን ደግሞ እውነትን መናገር ለራስ ነው። እና የኔ ውዶች እንግዲህ ቅድም ያነበብኩላችሁ መልእክት ከእህታችን የተሰጠ መልእክት ነው ማለት ነው። ትናንትና በሰራሁት ቪዲዮ እንግዲህ ሰምታችኋል። እኔ ማርክን አልተሳደብኩም በዚህ አጋጣሚ፣ ግን ጥፋት ስላለበት አዎ ጥፋተኛ ነው ብያለሁ። ምክንያቱም ጥፋተኛ ነው። አሁንም ቢሆን ያው ልነግራችሁ የምፈልገው ነገር እንዴት ስላችሁ እንዳይደብራችሁ፣ ይሄ በቃ ትክክለኛ ፍርድ ነው እኔ እየሰጠ ያለሁት። በእኔ በኩል ጥፋተኛ ሆኖ ስለሚታየኝ ነው። ቤዚ ላይ ምንም አይነት ጥፋት እያየውኝ አይደለም። በተቃራኒው በተመሳሳይ ቤዚ ማርክ ያደረገውን ነገር ብታደርግ ለቤዚም እንደዚህ አይነት ሀሳብ ነው የምሰጠው ማለት ነው። እና እንግዲህ እህታችን ማርክን አታውቂውም፣ ጥሩ አፍቃሪ ነው፣ የዋህ አፍቃሪ ነው ላልሽኝ፣ የዋህ አፍቃሪ እንደሆነማ አውቃለሁ፣ የዋህም እንደሆነ እኮ አውቃለሁ። ግን የዋህነቱ እሱን ጎድቶ ቤዚን እየጎዳ እንዳለ ደግሞ መዘንጋት የለብሽም። እና የኔ ችግር የኔ አነጋገር ምንድነው? ማርኬ ለምንድነው ሁሌ ከስተቱ የማይማረው? ለምንድነው ሁሌ ከስተት ላይ ስህተት የሚሰራው? የሰው ልጅ እኮ አንዴ ሁለቴ ይጎዳል አይደለ? ግን በቃ በተደጋጋሚ የእድሜ ልኩ ሊጎዳ አይችልም። ከማርክ ላይ ደግሞ የሚንጸባረቀው ነገር ይሄ ስለሆነ፣ ሌላኛው ደግሞ ለራስ ሲቆርሱ አያሳንሱ የሚባለውን ነገር ማስታወስ አለባችሁ ሴቶች። በምንም አይነት ታመድ ራሳችሁን ዝቅ እንዳታደርጉ። ምክንያቱም ሁሉም የራሱን የሆነ የጣፈንታ ተጽፎለታል ከላይ። ከኛ ህይወት መልካም ሰው ስለመጣ አይደለም ሊቆይ የሚችለው። ገባችሁ? ያን መልካም ሰው ፈጣሪ ለኛ ካላለው ሊወስደው ይችላል። የሆነ ሰው መልካም ነው ለኔ ምቹ ነው ብለን ለዛ ሰው የፈለገ ብንነጠፍለት ብንዘረጋለት እህሏችን ካልሆነ መሄዱ እንደማይቀር ማወቅ አለባችሁ። ስለዚህ እሱ ወንድ ነው እሷ ሴት ናት የሚባል ነገር የለም። ሴትም በራሷ አማርጣ አገላብጣ ማግባት ትችላለች። እና እንደዚህ ራሱን ዝቅ የሚያደርግ ሰው ነው ደስ አይለኝም። እውነት ለመናገር እኔ በራሴ በኩል ራሴን ዝቅ አላደርግም እግዚአብሔር፣ ምክንያቱም የጣፈንታይን ስለምኖር ማለት ነው። እሷ ወንድ ናት እሱ ወንድ ነው የሚባል ታሪክ የለም። ቤዚን ብትሄድ ማርክ ከቤዚ የተሻለ ሊያመጣ ይችላል። ማርክን ቢሄድ ደግሞ ቤዚ ከማርክ የተሻለ ልታመጣ ትችላለች። ህይወት እንደዚህ ነች።
ካለችበት ላይ ልትቆም አትችልም። እና እኔ ማርክን ክፉ አፍቃሪ ነው ምናምንም አላልኩኝም። ጥሩ አፍቃሪ እንደሆነ አውቃለሁ። ግን የሚያደርጋቸው ነገሮች በቃ ነገሮችን ከተበላሹ በኋላ ነው ለማስተካከልም ለማስረዳት የሚጥረው ብዙ ጊዜ ማለት ነው። የዋህነት ከእውቀት ጋር የተሞላ ቢሆን ደስ ይላል። እና ብዙዎቻችሁ ምንድነው የምትሏት? በቃ ተረጋጊ፣ አንቺ ትቸኮያለሽ፣ አንቺ ነገሮችን ለማፍረስ ትሮጫለሽ ምናምን ትሏት አላችሁ፣ ቤዚም ማለት ነው። የምር እንደዚህ ማለታችሁ ራሱ እንዴት ብታስቡት እንደሆን ግራ እየገባኝ ነው እኔ። ጋብቻ ማለት ቀላል አይደለም። አናምንም ለምትሉ ደግሞ እመኑ። በእርግጥ ይሄ የውሸት ጋብቻ ነው እኮ ተባላችሁ፣ የውሸት ጋብቻ ነው፣ ትክክል አይደለም ማለት በትክክለኛ የተጋቡ ሰዎች አይደሉም። ግን ደግሞ ተጋብተዋል፣ ለፊክም ቢሆን ተጋብተዋል። በቃ በማስረጃ በመረጃ የተያዘ ነገር ነው። ለምን ወደዛ ሀገር ለመሄድ ሲል ፈርሞ ያገባት ሚስቱ ነች። ዘመዱም ትሁን እህቱም ትሁን ከእህትም ጋር እኮ የፌክ ጋብቻ ይፈጸማል። ሶ ጋብቻው ትክክል ነው፣ ግን ደግሞ ከልጅቷ ጋር ምንም አይነት ግንኙነት የለውም የሚለውን መረዳት አለባችሁ። እና እንግዲህ ዓመተ ምሕረቱን እያለ ነበር። ዓመተ ምሕረቱ እኔ አላቅም እንግዲህ ማለት ከቡታጅራ ሳልወጣ በፊት ነው አለ። ከቡታጅራ ደግሞ ማለት ከሄሉ ጋር ከተለያየ የተወሰነ ጊዜ ነው ቡታጅራ የቆየው። ወይም ደግሞ ከቡታጅራ መጥቶ አዲስ አበባ በቆየበት ሰዓት ቤዚን ሳያገኛት በፊት ከሆነ ነገሩ የተፈጠረ እኔ አላቅም። እኔ ከማርኬ ላይም የሆነ ሽፍንፍና ያለ ነገር አለ፣ ማስረዳት የሚጠበቅበት ነገር አለ። ማግባቱ ምናምን እኮ አይደለም፣ ቤተሰብ ማግባቱ አይደለም ችግሩ። ምክንያቱም የሆነ በዘመዳችሁ እንኳን የደረሰ ነገር አለ አይደለ? እህቱ አግብታ ልትወስዶ ትችላለች። እኔ አሁን የኔ ዘመዶች ማለት ነው ማርያምን የገዛ እህቱን ከሁለት ልጆቹ ጋር ሚስቴ ናት ብሎ ልጆቼ ናቸው ብሎ ይዟት ሄዷል አውሮፓ። እግዚአብሔርን እናምላችሁ እንደዚህ አይነት ነገር ስለሚፈጠር እኔ አሁን እያልኩ ያለሁት ቤዚ በጣም ተጎድታለች። አንደኛ ነገር ሲቀጥል ወደ ቻይና ሲሄድ ተደብቆ ሊሄድ ነበር ማርኬ። ያንን ነገርም አላስረዳትም እሷ ባታየው ኑሮ። ሲቀጥል ደግሞ ሄዶ የገባው ከእሷ ቤት ነው። ከእሷ ቤት ከመግባቱ አልፎ ደግሞ ኢትዮጵያ ውስጥ አምጥቶ ከቤቱ አስገባት። ከቤቱ አስገብቶ ደግሞ ቤዚ እንደዛ ስትናገራት የመናገር አቅም አልነበረውም፣ የመከራከር አቅም አልነበረውም ማርክ። ለምን ያንን ነገር ቤዚ ከሰማች ችግር ይፈጠራል ብሎ ስለሚያስብ። ግን ደግሞ ችግርን ካልተጋፈጡት ምንም የሚፈታ ነገር የለም። እና አሁን ቤዚ እየተሰማት ያለው ምንድን ነው? ነገስ ደግሞ ቢደብቀኝስ? ነገስ ሌላ ነገር ቢፈጠርስ? እኔ የማላውቀው ነገር ቢመጣስ? አንደኛ አሁን የምትተማመንበት ነገር የለም። ልጅቷ የፌክ ጋብቻ ብትሆንም ጋብቻው አልተቀደደም፣ ፊርማው አልተቀደደም። ገባችሁ? እቺ ልጅ ነገ ምን እንደምትፈጥር አይታወቅም። በቤዚ ጭንቅላት ያለውን ነው የምነግረው። እንደዚህ ነው የምታስበው እሷ። ልጅቷ ከቤት መታ ከገባች ጊዜ ጀምሮ እኮ ለምንድን ነው የምትፈራት? ለምንድን ነው የማትናገራት? ዝም ስትለኝ ማለት እኔ ስትናገረኝ አንተ ዝም ነው የምትላት፣ መልስ አትሰጣትም። ለምን? የሆነ ችግር አለ ወይ አስረዳኝ እያለች ብዙ ጊዜ ጠይቀዋለች። መቼም ይሄን ልትክዱት አትችሉም። በጣም ብዙ ጊዜ ጠይቀዋለች እኮ በቪዲዮም እየሰራች ተናግራለች። ለእኛ ምንድን ነው የተደበቀ ነገር አለ ወይ ለምን አይነግረኝም እያለች ነበረ ማለት ነው። እና የተጋባው ከቤዚ በፊት ቢሆንም አሁን የተፈጠረው ነገር ደግሞ ለቤዚ ሞራሏን ነክቷታል። ማለት እኔ ከእኔ ላይ እንዲደርስ የማልፈልገውን ነገር ነው መናገር የምችለው እንጂ እኔ ዝም ብዬ የማልፈውን ነገር ቤዚም ዝም ብለሽ ለፊው ማለት ትችል ነበረ። እና አሁን ለምሳሌ ማርኬ የኔ ፍቅረኛ ቢሆን በምሳሌ ስነግራችሁ ይህን ነገር አልቀበለውም። ከቤቴ መታ ስትገባ መዋሸት አይገባኝም ነበር፣ ሊነገረኝ ይገባ ነበር። ገባችሁ? ልጅቷ ማርክ እንደማይፈልጋት እኮ ግልጽ ነው። ሁለቱንም ለማለያየት ነው የተጠቀመችው ይሄን ነገር። ግን ከማርክ ላይ ስህተቱ ለቤዚ አሁን ቅርብ ጊዜ የተፈጠረውን ነገር ማስረዳት አልቻለም። እና እኔ እየተናገርኩ ያለሁት ይሄን ነው፣ ከተግባባን ማለት ነው።